ከቤታችሁ ሆናችሁ ኦንላይን ላይ እስከ 58000 ብር የምታገኙባቸውን የስራ ዝርዝሮች ይዤላችሁ መጥቻለሁ። እነዚህን ስራዎች መስራት የምትችሉት ቢሮ ተገኝታችሁ አይደለም፣ ካላችሁበት ቦታ ሆናችሁ ስልካችሁንና ኢንተርኔት ተጠቅማችሁ እንደ ፊልዳችሁ በማንኛውም ፊልድ ያላችሁን እውቀት ተጠቅማችሁ ነው ስራዎቹን መስራት የምትችሉት። ስትሰሩም እናንተ በተመቻችሁ ሰዓት ቤት ሰዓት ገቡ ቤት ሰዓት ውጡ ሳትባሉ የፍሪላንሲንግ ስራ ቤታችሁ ሆናችሁ መስራት ትችላላችሁ። ክላይንቶቹም የሀገር ውስጥ ክላይንቶች አሉ፣ የውጭ ክላይንቶች አሉ። በኢትዮጵያ ብርም በዶላርም ማግኘት ትችላላችሁ። ምንድናቸው ስራዎቹ ካላችሁ፣ የት ነው ማገኛቸው ካላችሁ፣ እንዴት ነው ሳፕላይ ማድረገው ካላችሁ በዚህ ቪዲዮ በደንብ አድርጌ አሳያችኋለሁ። ለዚህ ቻናል አዲስ ለሆናችሁ ናቲ ተፈሪ ይባላለሁ። በዚህ ቻናል ላይ ጠቃሚ አሪፍ ስለ ፍሪላንሲንግ፣ ኦንላይን ወርክ፣ ኤአይ ቴክኖሎጂ የተለያዩ ሀሳቦችን እናነሳለን። እንደዚህ አይነት ሀሳቦችን የምትወዱ ከሆነ ይህን ቻናል ሰብስክራይብ አድርጋችሁ ጀምሩ። ስለዚህ እነዚህን የፍሪላንሲንግ ስራዎች የቤታችሁ ሆናችሁ መስራት የምትችሏቸውን ስራዎች የት ነው የምታገኟቸው? መጀመሪያ የምታደርጉት ስልካችሁ ኦር ፒሲያችሁ ላይ arifget.com ብላችሁ ሰርች ታደርጋላችሁ። arifget.com ብላችሁ ሰርች ታደርጋላችሁ ማለት ነው። እሱን አድርጋችሁ ሰርች ስታደርጉ የሚመጣላችሁ ፊት ለፊት ይሄን ይመስላል። ከእናንተ የሚጠበቀው እንደ ፍሪላንሰር ሬጂስተር ማድረግ ነው። ሬጂስተር ስትሉት ምን ይጠይቃችኋል? እንደ ፍሪላንሰር ፍሪላንሰርን መርጣችሁ ምንድነው የምታደርጉት? ሬጂስተር ነው የምታደርጉት ማለት ነው። ኦልሬዲ እኛ ፍሪላንሰር ሆነን ሬጂስተር ስላደረግን ይሄኛውን ደግሞ እንዴት ሬጂስተር ማድረግ እንዳለባችሁ ካላወቃችሁ የተለያየ የሰራሁት ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። ኦልሬዲ ግን አሁን ፍሪላንሰር ከሆናችሁ ቀጥታ ሎጊን ነው የምታደርጉት ማለት ነው። ሎጊን ስታደርጉ እንደምታዩት ሆም ፔጃችሁ ይሄ ነው። አካውንት ይሄውና ሎጊን አድርጌያለሁ። ሆም ፔጅ ይሄውና ማለት ነው። ዘን ፋይንድ ጆብ የሚላል። ፋይንድ ጆብ ላይ ስትሄዱ የተለያዩ ዝርዝሮች አሉ። አንድ ስኪል እዚህ ጋር አለ። ስኪል በሚለው ጋር እናንተ በየትኛው ስኪል ነው ስራዎችን ፊልተር ማድረግ ትችላላችሁ። ስኪል አለ። የትኛውን ስኪል ነው የምትፈልጉት? በቃ ከዛ ውጪ ስራዎች ፖስት ሲደረጉ እናንተ በየትኛው ነው አቅማችሁ፣ የትኛው ነው ችሎታችሁ? ጀማሪ ናችሁ፣ መካከለኛ ናችሁ፣ ኤክስፐርት ናችሁ የሚለውን ፊልተር ማድረግ ትችላላችሁ ማለት ነው። አይኔ ከኤክስፐርት ጋር እንትን አልልም ካላችሁ ኤክስፐርትን ኢንተሪ ሌቭል መርጣችሁ ለእነሱ ብቻ ተብሎ ፖስት የተደረገው ማየት ትችላላችሁ። አይኔ ኤክስፐርት ነኝ ካላችሁ ደግሞ ኤክስፐርት፣ ሁሉም ላይ ያመለክታለሁ፣ መብታችሁ ነው። ዘን ፕሮፖዛል የተላከው ላይ ክላይንት ከዚህ በፊት ቀጥሯል አልቀጠረም የሚለውን ቼክ ማድረግ ትችላላችሁ ማለት ነው። ምን ምን ስራዎች አሉ የሚለው አሁን እዚህ ጋር ዌብሳይት ዲቨሎፕመንት ኮርስ። ዌብሳይት ዲቨሎፕመንት ኮርስ ሰው እንዲያዘጋጅለት ይፈልጋል ማለት ነው። የሚፈልገው ደግሞ ዲጂታል ፕሮዳክት ነው፣ ፒዲኤፍ ነው። ፒዲኤፍ እንዲያዘጋጁለት ይፈልጋል። ለዛ ፒዲኤፍ ደግሞ ኢንተርሚዲየት የሆነ ሰው፣ መካከለኛ ችሎታ ያለ ሰው ነው የሚፈልገው። የሚከፈለው ደግሞ 600 ብር ነው። አንድ ፒዲኤፍ አዘጋጅቶ 600 ብር ከፈለዋል ማለት ነው። ከቤታችሁ ሆናችሁ ነው የምትሰሩት። እዚህ ላይ ዌብ ዲቨሎፕመንት ላይ ልምድ ያለው ሰው ዲሊቨር የሚያደርግልን ፒዲኤፍ ዘንድ ደግሞ ኮፒራይት መጠበቅ አለበት። የሌላ ሰው ሳይሆን በደንብ ተጨንቆ እንዲሰራ ይፈለጋል ማለት ነው። ዘን ሌላኛው ምን አለ? ሌላ ስራ ምን አለ? ኤአይ ቻት ቦት ዲቨሎፐር ይፈልጋል ማለት ነው። ይሄኛው ኤክስፐርት የሆነ ሰው ነው የሚፈልገው። በማይልስቶን ነው የሚከፍለው። በአንድ ማይልስቶን ከ300 እስከ 500 ብር እከፍላለሁ ብሎ ማይልስቶኑ ይከፋፈላል ማለት ነው። ኤአይ ኤንድ ማሽን ለርኒንግ ስኪል ያለው አንደኛ ብሎ አስገብቷል። ዘን ይሄኛውን ስራ የሚፈልግ ሰው መርጦ አፕላይ ማድረግ ይችላል ማለት ነው። ከዛ ውጭ ደግሞ ፍላተር ዲቨሎፐር ፎር ሆስፒታል አፖይንትመንት ቡኪንግ አፕ። ፍላተር ሞባይል አፕሊኬሽን ነው የሚፈልገው። ሞባይል አይኦኤስ አንድሮይድ ይፈልጋል ማለት ነው። እንደምታዩት እዚህ ጋር የስራ ዝርዝሩ በስትክክል ተቀምጦላችኋል። ሪስፖንሲብል የሆነ ሪኳየርመንቱ የሚፈልገው በአንድ ወር እስከ 3 ወር ማድረስ የሚችል ተብሎ እዚህ ጋር አስቀምጧል። እናንተ አይታችሁ አፕላይ ማድረግ ትችላላችሁ። እኔ ደግሞ የምሰራው በኤአይ ነው ካላችሁ ደግሞ አማርኛ ኤአይ ከቨር ሚውዚክ የሚሰራ ሰው ይፈልጋል። አማርኛ ከቨር ሚውዚክ የሚሰራ ሰው እዚህ ጋር ይፈልጋል ማለት ነው። ሙዚቃ የምትሰሩ ከሆነ ከቨር ሚውዚክ በኤአይ መስራት ትችላላችሁ። እዚህ ስራ ላይ አፕላይ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ሶፍትዌር ኢንጂነር ይፈልጋል። ሶፍትዌር ኢንጂነር ይፈልጋል። እዚህ ጋር ምን ይደረጋል? ከአንድ ወር እስከ 3 ወር ሊፈጅ ይችላል። 10,000 ብር ከፍላለሁ ብለዋል ማለት ነው። እንደዚህ አይነት ስራዎችንም ምን ማድረግ ይችላል? የጀማሪ ነው፣ ኢንተርሚዲየት ሳይሆን ቢግነር ብሎ ነው ፖስት ያደረገው። ለጀማሪዎች ነው ፖስት የተደረገው። ይህ ስራ ጀማሪዎች መጥተው አፕላይ ማድረግ ይችላል። እዚህ ጋር ደግሞ ኢንተርሚዲየት ነው፣ ከ2000 እስከ 4500 እከፍላለሁ ብሎ አስገብቶልናል ማለት ነው። እዚህ ጋር አይታችሁ ለእናንተ የሚሆኑን ቼክ አድርጋችሁ አፕላይ ማድረግ ትችላላችሁ። ለመካከለኛ ሰው የሚፈልገው ዲስክሪፕሽኑ በግልጽ ቁጭ አድርገዋል ማለት ነው። ቀጣይ ደግሞ አለ ፖድካስት ሹት ኤንድ ኤዲተር። ኤዲተር ይፈልጋል። እዚህ ጋር ፖድካስቱ እንደዚህ ነው የሚለውን አስቀምጧል ማለት ነው። የተቀረጸው ፉል ዴይ ነው። የተቀረጸው የሚፈልገው 4 ሎንግ ኤፒሶድ ነው የሚፈልገው እና 12 ሾርትስ እንዲወጣለት ይፈልጋል።
ከዛ ላይ እዚህ ጋር ደግሞ ሞሽን ግራፊክስ አለ። በሞሽን ግራፊክስ የሚሰራለት ቪዲዮ ይፈለግ 2000 ብር ከፍላለሁ ብሎ እዚህ ጋርም አፕላይ ማድረግ ትችላላችሁ። ከዛ ውጭ ደግሞ ዌብሳይት ማኔጅመንት ዌብሳይት ማኔጅመንት ይፈልጋል። ዌብሳይቱን ማኔጅ የሚያደርግለት ሰው ከ2000 ብር እስከ 5000 ብር ከፍላለሁ ብሎ አስቀምጧል ማለት ነው። እዚህ ጋር ደግሞ ፖስቸር ዲዛይንም እንደዛው ለቢጊነር ነው። እንደዚህ ከ1000 ብር ከፍላለሁ ብሎ አስቀምጧል ማለት ነው። እነዚህ ስራው ላይ እናንተ ምርጣችሁ አፕላይ ማድረግ ትችላላችሁ። ፋይንድ ጆብ ላይ ሁሉንም ታገኛላችሁ። ቤስት ማች ላይ ካረጋችሁት ኦልሬዲ ፕሮፋይላችሁ ላይ በሞላችሁት ስኪል ነው የሚመጣው ማለት ነው። እዚህ ጋር ከሞላችሁ ፕሮፋይል ላይ በሞላችሁት ብቻ ፊልተር ታርጉ ይመጣላችኋል። ግን ማስጠነቀቃችሁ ይህንን አፕላይ ከማድረጋችሁ በፊት እዚህ ፕሮፋይላችሁ ላይ ገብታችሁ ፕሮፋይላችሁን እዚህ ጋር መሙላት መቻል አለባችሁ። ታይትላችሁን፣ ባዮ፣ ሎኬሽን፣ ሬታችሁን ከዛ በኋላ ፖርትፎሊዮ ማስገባት አለባችሁ። ያው አዲስ አካውንት ነው ለእናንተ ከተከፈተ ነው። ፖርትፎሊዮ ማስገባት አለባችሁ። ስኪላችሁን፣ ወርክ ኤክስፔሪንሳችሁ ሁሉንም ማስገባት መቻል አለባችሁ። ሙሉ መረጃ ካላስገባችሁ ስራውን ለማግኘት በጣም ትቸግራላችሁ። ስለዚህ በቻላችሁት መጠን ሙሉ መረጃ አስገቡ። ፕሮፋይላችሁ 100% ፉል ይሁን ማለት ነው። ስራውን አፕላይ ለማድረግ ከእናንተ የሚጠበቀው ፋይንድ ጆብ። አሁን ለምሳሌ ይህንን አፕላይ ማድረግ ብፈልግ ምን አድርጋለሁ? አንዱን ስራ እዚህ ጋር ሴሌክት አድርጌ ይመርጣል። ከዛ በኋላ በደንብ ደግሞ እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋር ካያችሁት በኋላ አፕላይ ለማድረግ እዚህ ጋር አፕላይ ነው ይላችኋል። ወይ ደግሞ ስራውን ሴቭ አድርጉ። በኋላ አፕላይ ማድረግ የምትፈልጉ ከሆነ ሼር ዘንድ ደግሞ ሰሚት ፕሮፖዛል ኮኔክት ትጠይቃላችሁ ማለት ነው። ይህን ስራ አፕላይ ለማድረግ 5 ኮኔክት ይጠይቃል። አቬለብል ስንት አለኝ? 20። አዲስ አካውንት እንደከፈታችሁ አሴ ፍሪላንሰር ስትከፍቱ 50 ኮኔክት ነጻ ይሰጣችኋል ማለት ነው። ዘን በየወሩ 10 አላችሁ። ዘን እዚህ ጋር ደግሞ 20 ኮኔክት አለኝ። 5 ነው የሚቀንስብኝ። ስለዚህ አፕላይ ናው እለዋለሁ ማለት ነው። አፕላይ ነው ስለው እጫረታለሁ። ክላይንቱ በጀቴ 599 ብሏል። ስለዚህ እኔ በስንት ብር እሰራለታለሁ? 500 ብዬ ካሰብ 500 በስንት ጊዜ ያደርስለታለሁ? 20 ቀን ካልኩ 20 ቀን ብዬ ጽፋለሁ ማለት ነው። ኮኔክት 5 ይቀነስብኛል። እዚህ ጋር ደግሞ ምን አስገባለሁ? ከቨር ሌተር ፕሮፖዛሌን እዚህ ጋር ግዴታ አስገባለሁ ማለት ነው። እዚህ ጋር ግዴታ ፕሮፖዛል ማስገባት አለባችሁ። እዚህ ፕሮፖዛል የምታስገቡት ማናችሁ ምን መስራት ትችላላችሁ፣ ከዚህ በፊት ምን ሰርታችኋል እና የሰራችሁትን ሳምፕል በሊንክ መልክ እዚህ ላይ ነው የምታስቀምጡት። ፋይል አታስቀምጡ። በሊንክ መልክ እዚህ ጋር አታች አድርጉለት ማለት ነው። ሊንኩን ድራይቭ ላይ ጭናችሁ ጊታብ ላይ ሊሆን ይችላል። ምንም የሰራችሁትን በየትኛውም ዘርፍ ሊንኩን አብራችሁ ከጽሁፉ ጋር ያው ሂርዝ ማይ ፖርትፎሊዮ ብላችሁ አብራችሁ አስገቡ ማለት ነው። እንደዛ ካደረጋችሁ በቀላሉ እሱ ሊንኩን ተጭኖ ይከፍቷል። ወዲያው ትቀጠራላችሁ። ፋይል ከሆነ ዳውንሎድ ለማድረግ ምናምን ጊዜ እንዳይወስድ ማለት ነው። ከዛ ውጭ ደግሞ ኤአይም ከፈለጋችሁ ጀነሬት ፍሮም ፎርሚ ብላችሁት ኤአይ ጀነሬት እንዲያደርግላችሁ ማድረግ ትችላላችሁ። እዚህ ጋር ፕሮፖዛላችሁን ያዘጋጃችሁትን ከቨር ሌተር ታስገባላችሁ። ከቨር ሌተር ፕሮፖዛል ማለት ሲቪ እንደምንለው ማለት ነው። ግን ለዚህ ስራ ስፔሲፊክ ነው የምታስገቡት። እሱን ካረጋችሁ በኋላ ምንድነው የምትሉት? ሰሚት ፕሮፖዛል። እዚህ ጋር እንደምታዩት ሰሚት ፕሮፖዛል የምትላለች። ሰሚት ብለዋለሁ። ሰሚት ስለው ለክላይንቱ ይላካል ማለት ነው። በእንደዚህ አይነት መንገድ ስራችሁን አፕላይ ማድረግ ትችላላችሁ። አፕላይ ስታደረጉት የት ነው የምታገኙት? እዚህ ጋር ፕሮፖዛል ላይ ታዩታላችሁ። አክቲቭ ምን ላይ ደረሰ ፕሮፖዛላችሁ የሚለውን እዚህ ጋር መከታተል ትችላላችሁ። ከተከታተላችሁ በኋላ ስታወሩስ ከክላይንቱ ጋር እዚህ ጋር ማውራት ትችላላችሁ ማለት ነው። እዚህ ጋር ስታወሩ ክላይንቱ ፈንድ ኦፈር ሲልክላችሁ ምናምን እንዳትጭበረበሩ ያለውን ነገር እዚሁ ነው የምትቆጣጠሩት። አትጭበረበሩም። ይሄ ፕላትፎርም ላይ የሚያደርገው የመጀመሪያ ፍሪላንሲንግ ፕላትፎርም ነው ኢትዮጵያ። የውጭ ክላይንት ይሁን የኢትዮጵያ ክላይንት በዶላር ያስገባ በኤቲቢ ብሩ መያዙን እርግጠኛ መሆን ትችላላችሁ ማለት ነው። ኦፈር ይላክላችኋል፣ አክሰፕት ትሉታላችሁ። አክሰፕት ካላችሁት በኋላ ደግሞ ክላይንቱ ፈንድ ማድረግ አለበት፣ ብሩ ማስያዝ አለበት። ግን ፋይል የምትላላኩት የምትጻጻፉት ሁሉ ነገር እዚህ ውስጥ ነው ማለት ነው። ሃይ ማለት ከፈለጋችሁ እዚሁ ቀጥታ ሃይ ብዬ እልካለሁ ማለት ነው። በእንደዚህ አይነት መንገድ እዚሁ ነው የሚያልቀው ማለት ነው። ብሩን ፈንድ ማድረጉ እንዴት ነው ማቀው ብሩ መያዙን ካላችሁ አንድ እዚሁ ሜሴጅ ሊላክላችኋል፣ እንደዚሁ ካርድ ብሩ ፈንድ ተደርጓል ብሎ። ከዛ ውጭ ደግሞ ስታት የምትለው ዋጋ እዚች ጋር እንደምታዩት እዚህ ጋር ወርኪንግ ፕሮግረስ የምትለው ዋጋ 0 ብር ናታ። ሲያዝ 1000 ብር ከተያዝ 1000 ብር የትኛው ስራ ማን ያስያዘው የሚለውን እዚህ ጋር ታያላችሁ። ሰሚት ስታደረጉ ስራውን ሪቪው ላይ ዊዝድሮብል ሲደርስ ዊዝድሮብል ላይ እንደዚህ እያደረገ ያስቀምጥላችኋል ማለት ነው። በቀላሉ እናንተ መቆጣጠር ትችላላችሁ። ብሩ መያዙ ብሩ ሳይያዝ ስራውን ከጀመራችሁ ትጨበረበራላችሁ። ከዚህ ፕላትፎርም ውጪ እናውራ ከተባላችሁ ሊያጨበረብሯችሁ ይችላል። እዚሁ ላይ ነው መስራት ያለባችሁ። ከዚህ ፕላትፎርም ውጪ እንውጣ፣ እንደዚህ እንበል፣ ስልክ ቁጥራችሁን ላኩልን ምናምን በኋላ በተጨበረበሩ ተጠያቂ አንሆንም ማለት ነው። ስለዚህ ብሩ እዚህ ላይ መያዝ አለበት። እዚህ ላይ ከተያዘ ማንም አያጨበረብራችሁም። ስራችሁን ሰርታችሁ ታስረክባላችሁ። ብሩ ወደ እናንተ ይለቀቃል ማለት ነው። ብሩን መያዙን
እርግጠኛ ሁኑ። በእነዚህ አይነት መንገድ መስራት ትችላላችሁ ማለት ነው። ግን ፕሊዝ ፕሮፋይላችሁን በስትክክል ጨርሱ፣ በስትክክል ሙሉ ፕሮፋይላችሁን እንዳትረሱ። ፖርትፎሊዮ አስገቡ። ከዚህ በፊት የሰራችሁትን ሳምፕል በደንብ አድርጋችሁ አስገቡ። ላንጉጃችሁን ሰርተፍኬት ካላችሁ በደንብ ሙሉ መረጃችሁን አስቀምጡ ማለት ነው። ከዛ በኋላ ገንዘብ የሰራችሁትን ደግሞ ዋሌት የሚለው ጋር ገብታችሁ ማውጣት ትችላላችሁ ማለት ነው። ገንዘባችሁን ዊዝድሮ ፈንድ ብላችሁ በቀላሉ ማውጣት ትችላላችሁ ማለት ነው። በቀላሉ እንደዚህ ካላችሁበት ቦታ ሆናችሁ ሪሞት ፍሪላንሲንግ ጊግ ወርክ የሚባሉትን ስራዎች መስራት ትችላላችሁ። በትርፍ ሰዓታችሁ ሊሆን ይችላል። አዲስ አበባ፣ ከአዲስ አበባ ውጭ፣ ኢትዮጵያ ውጭ፣ የትም ብትሆኑ ስልካችሁና ፒሲያችሁን ተጠቅማችሁ ኢንተርኔት ተጠቅማችሁ እውቀታችሁን ብቻ እንደ ሰርቪስ እዚህ ጋር መሸጥ ትችላላችሁ። ሰርቪሳችሁን ኤክስፖርት ማድረግ ትችላላችሁ ኢትዮጵያ ውስጥ ሆናችሁ ውጭ ላሉ ሰዎች። ስለዚህ በእንደዚህ አይነት መንገድ መስራት ትችላላችሁ። ፕላትፎርሙ አሪፊሌት ይባላል። ይሄን ይመስላል። ገብታችሁ ቼክ አድርጉት። እንደ ፍሪላንሰር አካውንት ክፈቱ። ዘን ስራዎችን አፕላይ አድርጉ። ገንዘባችሁን፣ እውቀታችሁን፣ ስራችሁን እየሰራችሁ ገንዘባችሁን አገኙ። ክላይንቶችም እዚህ ላይ በነፃ ፖስት ያደርጋሉ ማለት ነው። በነፃ ስራቸው ይሰራላቸዋል ማለት ነው። ጉርላክ ይቅናችሁ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። ቴሌግራም ላይ ናቲ ተፈሪ ብላችሁ ጆይን ማድረጋችሁ እንዳትረሱ። ቴንክ ዩ